ሼር ኮፒ ሊንክና ሪፖስት ያደረጋችሁ ለሙስሊም ኡስታዞች ኢማሞችና ዑለሞች እንድታደርሱ የተለመደውን ትህትና ይጠይቃችኋለሁ። እኔ ምዕራፍ ምን አደረጋል? የአቦራ የእንሽራሪት ምዕራፍ ያደርጋል። ወንድሜ ኢየሱስ ነው የሚወድህ፣ እሱ አዳኝ ነው። ወደ እሱ ከመጣ ሕይወት ታገኛለህ። አትሸወድ። ተረት አታውራ። ለምሳሌ ሳይ ቡኻሪ፣ ሳይ ሙስሊም፣ ጃማዕ ተርሚዝ፣ ሱናን አቢ ዳውድ፣ ኢብን ማጃ፣ አልምሽካት፣ አልመሲብ እነዚህ የሚባሉ ሙስነድ አህመድ ሐንበል የሚባሉ ሐዲሶች አሉ። ኢብን ከጥር፣ ኢብን አባስና አልጀላላ የሚባሉ ተፍሲሮች አሉ። ነገር ግን አንድም ቦታ በእስልምና አንድም ቦታ ሰው ከሞተ ገነት ይገባል የሚል አንድም መስረጃ የለም። ሰው ከሞተ ጠቅላላ ገሃነም ይገባሉ። ገሃነም ላይ ተሰቃይቶ አላህ ነጮችን ወደ ገነት ይወስዳቸዋል፣ ጥቁሮችን ወደ ገሃነም ይጠቅላቸዋል። ከዛ ለነጮቹ ለአንድ 72 ሴቶችን ይለቃቸዋል። ሴቶች ደግሞ ተሰብስቦ ገሃነም ይገባሉ ማለት። ለምሳሌ እነ ሶፊያ፣ እነ ፋጡማ፣ እነ ሀብዛ፣ እነ አይሻ ጠቅላላ የሙስሊም ሴቶች ወደ ገሃነም ይከታሉ ማለት። አየህ ወንድሜ ህይወት የለውም። እኛ ኢትዮጵያን ደግሞ ጥቁሮችን መልካችን ጥቁር ነው። አሁን እኔ ሙስሊም ቢሆን ገነት ነው ገሃነም ነው የሚገባው? ገሃነም። ለምን? አላህ ቀድሞ ጥቁርን ለገሃነም ብሏል። አየህ ወንድም መጽሐፍ ቅዱስ ሲነግረን አይሁዳዊ የለም፣ ግሪካዊ፣ ባሪያ የለም፣ ጨዋ፣ ሴት የለም፣ ወንድ፣ ነጭ የለም፣ ጥቁር፣ አጭር የለም፣ ረጅም፣ ሁሉ በክርስቶስ አንድ ነው ይላል። ወዳጄ ከጂኒ ቤት ና። አየህ ወንድም አንድ ነገር ልንገራችሁ። አንድ ወንድሜ እንዲህ አለኝ፣ እባብ ሙስሊም ነው። አያችሁ እባብ ሙስሊም ነው። ከዛ እባቦች ሙስሊም ይላል ሐዲሶች ማለት ነው። እነዚህ መጽሐፍቶች እባባት ሙስሊሞች ናቸው። አየህ እነዚህ እባብ ሙስሊም ነው። ነገር ግን ወንድም አንተ እኔን እየጠላኝ እባብ አይገደልም ይላሉ። አይሰቀል። እባብን መግደል ገሃነም ይከተዋል። ለምን? እባብ ሙስሊም ስለሆነ። ማስረጃ ለምሳሌ ሳል ቡኻሪ 3144 ላይ እንዲሁ ሱናን አቢ ዳውድና ኢብን ማጃ፣ አልምሽካት፣ አልመሲብ መጽሐፍቶች ላይ በደንብ ስለዚህ ጉዳይ ያወራል። አንድ ነገር ልንገራችሁ ወንድም ከክርስቶስ በላይ የሚወድ ማን ነው? ተመልከት። አልቅምም፣ አላጭስም፣ አየህ አልጠጣም፣ አልሰክርም፣ ባገባም አንድ ሚስት ነው ማገባው፣ 2 እና 3 አላገባም፣ 4 አላገባም። አየህ የክርስትና ሕይወት በጣም ፍቅር ነው። ሰላምና ደስታ ያለበት፣ እረፍትና በጎነት ያለበት ነው። አየህ ወንድም ለዝሙት ተብሎ 3 እና 4 ሴት አይደለም የምናደርገው ማለት። አየህ ወንድም ኢየሱስን ካመንከው ሰላም ታገኛለህ። ኢየሱስን ካመንከው እረፍት ታገኛለህ። ኢየሱስ ብቻ የዓለም መድኃኒት ነው። ዓለም መድኃኒት ነው። ኢየሱስ ብቻ የሕይወት ምንጭ ነው። አንድ የሚገርም ነገር ልንገራችሁ። አየህ የሚገርም ነገር ልንገራችሁ። መጽሐፍ ቅዱሳችን እንዲህ ይላል፣ በእኔ የሚያምን አለ ቢሞት እንኳን የዘላለም ሕይወት አለው አለ። ሙሐመድ ደግሞ እንዲህ አለ፣ እናቴና አባቴ ገሃነም ናቸው አለ። ሳይ ሙስሊም 293 እንዱ ደግሞ በጣም የሚገርም ሳይ አልቡኻሪ ምሽካት አልመሲብ 118 ቮሉም 8 ቡክ ሐዲስ ነምበር 412 ላይ ሙሐመድ እንዳለ እኔ ቢሞት አለ እኛም ሆነ ተከታዮቼ ሁላችንም ገሃነም ቀማሾች ነን። ለምሳሌ ሱረቱል አዕራፍ አንቀጽ 179 ወይም ሱራ 7 አንቀጽ 179 ላይ እንዲላል አየህ ከገሃነም ከሰዎችም በእርግጥ ለገሃነም ፈጠርነን። አላህ ሰውን የፈጠረው ለማን ነው? ለገሃነም ማለት። እግዚአብሔር በኢየሱስ ያመኑትን ወደ ገነት፣ አላህ አመነም አላመነም ሰው ሁሉ ገሃነም ቀማሽ ይላል። አሁን ደግሞ ሱረቱል መርየም አንቀጽ 72 ይላል። ሱራ 19 አንቀጽ 7 ይላል። እንዲላችኋል የሚገርም ነገር ማለት አያችሁ። ሰው ልጅ ሰው በጣም የሚገርም ነገር ታውቃለህ። እናንተ ሁላችሁ ገሃነም ወራሾች ናችሁ ይላል። ሰው ሁሉ ወዴት ይሄዳል? ገሃነም ይገባል። አየህ ወንድም ኢየሱስ እኮ ይወድሃል። ከናጣቲ ከነበደሊ ለአንተ ያጣት በመስቀል ላይ መስዋዕት ሆነ። እርሱ አምላክ ሆኖ ሳለ፣ ፈጣሪ ሆኖ ሳለ፣ አዳኝ ሆኖ ሳለ ስጋ ለብሶ ምድርም ጠርቷል። መጽሐፍ ሲናገር ወደ ኤፌሶን መልእክት ምዕራፍ 2 ቁጥር 6 ይላል እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል መቀማት እንደሚገባ ነገር አልቆጠሩም። ራሱን ባዶ አደረገ፣ በመስቀል ሞትም ሕያው ሆኖ ራሱን አዋረደ። በተጨማሪ ደግሞ ኮሜንት እየገባችሁ እግዚአብሔር ብቻ ነው ኃጢአትን ይቅር ልል የሚችለው እያላችሁ ጻፉ። በእስልምና ኃጢአትን ይቅር የሚለው ድንጋይ ነው ወይስ ደግሞ አላህ ነው የሚለውን እጠይቃችኋለሁ። አሁን ከመጀመሪያ በቪዲዮ ማስረጃ አሳያችኋለሁ። ከዛ በኋላ በኪታቡ ወይም በመጽሐፉም የሙስሊሞችን ኃጢአት ይቅር የሚለው ድንጋይ እንደሆነ ማስረጃውን አሳያችኋለሁ። ሙስሊሞችም ደግሞ ድንጋዩን የሚሰሙበትና በድንጋዩ ላይ ድንጋዩን ለመንካት የሚሽቀዳደሙበት ዋናው ዓላማ ለምን እንደሆነ አሳያችኋለሁ። በደም ሼር በደም ኮፒ ሊንክ ግን ይህን ቪዲዮ አይተን እንመለስ። ተመልከቱ። እዚህ ጋር ሙስሊሞች ይህን ድንጋይ ለመንካትና እንዲሁም ይህን ድንጋይ ለመሳም ለምን እንደሆነ አይታችኋል። ተመልከቱ። ይህን ለምን እንደሚነኩ ይታያችኋል። ይህን ለምን እንደሚነኩ
ይህን ለመንካት የሚሽቀዳደሙበትን ዋናው ዓላማ አሳያችኋለሁ። ተመልከቱ። ይህን የሙስሊሞች አላህ ድንጋይ ነው እንጂ አላህ አይደለም። አየው እዚህ ጋር ተመልከቱ። ይሄ ተመልከቱ። ይሄ ነው የጣዖት አምልኮ። ከዚህ የበለጠ ጣዖት አምልኮ የለውም በየትኛውም ማለት ነው። በየትኛውም ከዚህ ውጪ አምልኮ የለውም። ሙስሊሞች ይሄን የሚነኩትና ድንጋዩን የሚስሙበት ዋናውና ትልቁ ዓላማ የአንድን ሙስሊምን ኃጢአት ሊቅር የሚችለው ማን ነው? ጥቁሩ ድንጋይ ነው። ማስረጃውን አሁን አሳያችኋለሁ። ተመልከቱ። ኦ አብዱራህማን ዋይዱ አይ ኦንሊ ሲ ዩ ታችንግ ዚስ ቱ ኮርነር አለ። ለምንድነው ይህን ድንጋዩን ሁለቱን ጎኖች ሲነካ ለምን አየዋል? ይሴዳል አይ ሄር ዘ ሜሴንጀር ኦፍ አላህ የአላህ መልእክተኛ እንዲህ ሲሉ ሰምቻለሁ። ታችንግ ዘ ሪሳይ ድንጋዩን መንካት ኃጢአትን ያብሳል ወይም ኃጢአታችንን ይቅር ይላል። ምን መንካት? ድንጋዩን ኤንድ አይ ሄድ ሂም ሴይ እንዲህም ስላከለ ዌል ሰርኩምቡሌት 7 ታይም ድንጋዩን 7 የዞረ ሰው ኢት ኢዝ ላይንግ ኤ ፍሪንግ ስሌቭ ማለት ከባርነትም ጭምር ነፃ ይወጣል። ቁርአኑ ሐዲሱን ወደ አማርኛ ስትጎብዙ ከአብዱላህ ቢን ኡበይድ ቢን ዑመር እንደዘገበው አንድ ሰው እንዲያል አብዱራህማን ሆይ እነዚህን ሁለት ማዕዘኖችን ብቻ አስነካ ለምን አየዋል? እሱም የአላህ መልእክተኛ እሱን መንካት ኃጢአትን ያስወግዳል ሲሉ ሰማው። እኔም 7 ጊዜ የሚዞር ሰው ባሪያን ነፃ ማውጣት ነው ያልኩት። ሙስሊሞች የሚያመልኩት አምላካቸው ድንጋይ እንደሆነና የሚሰግዱትን ደግሞ ወደ መካ ዞሮ ወደ ጥቁሩ ድንጋይ ነው። ምክንያቱም አንድ ሙስሊም ወደ ሰሜን ዞሮ ከሰገደ ፈጣሪያቸው ጸሎታቸውን አይሰማም። ሁለተኛ ደግሞ ወደ ደቡብ ዞሮ ከሰገደም ፈጣሪያቸውን አይሰማም። ወደ ምዕራብ ዞሮ ከሰገዱም ፈጣሪያቸው ምንድነው ጸሎታቸውን አያውቀውም ማለት። ፈጣሪ አይደለም ወደ አቅጣጫ የሚመለክ ሙሉ በሙሉ ጣዖት ነው። እስልምና ግን የሚመለከው በአቅጣጫ ነው። ሲዘምሩትም ወደ ምስራቅ ነው። ይህ የሚያሳየው አላህ ማለት ጥቁሩ ድንጋይ እንደሆነ አሁንም በቪዲዮ በመስረጃና እንዲሁም ከኪታባቸውም ሱናና 2919 ላይ ሐዲሱም ሳይ ከሆነ አሳይቻለሁ። ስለዚህ ሙስሊሞች ደግሞ ለዚሁ ምላሽ እንድትመልሱ ለምናችኋለሁ። አምላካችሁ ጥቁሩ ድንጋይና ሰይጣን እንደሆነ በብዙ ማስረጃዎችን እያሳየን ነው። ዛሬም ያላችሁበት ቦታ ከድቅድቅ ጨለማ ወደ ሚደነቅ ብርሃን እንድትመጡና እኛንም ያደነው እናንተንም እንዲያድነው ዛሬም ጥሪያችን እናደርጋለን። ኢየሱስ አምላክ ጌታ አዳኝ ፈጣሪ ነው። በኮሜንት ውስጥ የገባችሁ አምላካችን ብቻ ኃጢአትን ያስወግዳል ወይም ኃጢአታችን ይቅር ይላል እያላችሁ ጻፉ። ተባረኩ። ለብዙዎች ሼር፣ ኮፕሊንግ፣ ሪፖስት እያደረጋችሁ እንድታደርሱ እምነት አለኝ። ተባረኩ። አመሰግናችኋለሁ።